እስከዛሬ ተጫውተውብሃል፣ ተጠቅመውብሃል፣ እንዲሁም ችላ ብለውሃል። አሁን ግን ይህንን የምትቀይርበት ጊዜ ነው። እንግዲህ ወዲህ ማንም እንዳይደፍርህ የተረጋጋና የማትነካ ሰው ለመሆን አንድ ማንንም አትለማመጥ። ለማንም አንገትህን አትድፋ። አንተ ከማንም በታች አይደለህም። ሁል ጊዜ ፈገግታን ማብዛት እንደ ደካማ ሊያስቆጥርህ ስለሚችል ንግግርህን ቀንስ፣ ሳቅህንም ገድብ። ለሰው መጽናኛ ቃላትን ለማቅረብ ብዙም አትቸኩል። ይልቁንም ጥንካሬ በዝምታ ውስጥ እንደሚሰማቸው አድርግ። ምክንያቱም የተረጋጉ ወንዶች ክብርን አይለምኑም፣ በማንነታቸው ያስገድዳሉ እንጂ። 2 የማትገመቱን ለሁሉም ሰው አትገኝ። እነሱ የሰዎችን ትኩረት ለማግኘት ሲሮጡ አንተ በዝምታ ራስህን ገንባ። እነሱ ማህበራዊ ሚዲያ ላይ ሲንሸራሸሩ አንተ ተሰወር። የት እንዳለህና ምን እየሰራ እንደሆነ ግራ እንዲገባቸው አድርግ። የተረጋጉ ወንዶች ወደፊት መገስገስን እንጂ የሰዎችን ይሁንታ አይፈልጉም። ስለ ስኬታቸው ምንም አያወሩም፣ በውስጣቸው ብቻ ያስባሉ እንጂ። 3 በቀላሉ ሰው አትመን። ሰዎች አንተን መጠቀም ሲያቆሙ ባህሪያቸውን ይቀያይራሉ። ለማንም ቢሆን በቀላሉ እምነትህን አትስጥ። ይልቁንም አንተ በሌለህበት ቦታ እንዴት እንደሚሆኑ ታዘብ። ምክንያቱም እምነት የሚገኘው በስራ ነው። የተረጋጉ ወንዶች ክህደት ሲገጥማቸው አይጮሁም፣ ዝም ብለው ግንኙነታቸውን ያቋርጣሉ። ማብራሪያ የለም፣ ስንብት የለም፣ ዝምታ ብቻ። ይህ ማለት ጨካኝ ሁን ማለት አይደለም። ነገር ግን ሰዎች ያንተን ደግነት እንደ ድክመት ተጠቅመው እንዳይበዘብዙ አትፍቀድ። ይህ አዲስና ጠንካራው ማንነትህ ነው።